ሰላም ወንድሜ፣ ሰላም እንዴት ነው? ሰላም አልክ? እግዚአብሔር ይመስገን። አልሐምዱሊላህ። ሙስሊም ነህ? አ ኦኬ። ስምህ ግን ስሜ ታሪኳ ትንሽ ብዙ የክርስቲያን ሰዎች ስም እ? ወሎ ታውቃለህ? አዎ አዎ። በአባቴ በኩል ክርስቲያኖች ናቸውና ኦኬ በእናቴ ወገን ደግሞ ሙስሊሞች ናቸውና የእናቴ ቤተሰብ ጋር ነው ያደግኩትና ለዛ ነው። ኦኬ። ጾም እንዴት ነው? ጾም ጥሩ ነው እና አብ ወልድ መንፈስ ቅዱስ ሶስቱም አምላክ ናቸው ትላላችሁ እናንተ አይደል? አምላክ ናቸው ትላላችሁ። እሺ ግን ኢየሱስ ደግሞ አምላኬና አባቴ ደግሞ ብሏል ብዙ ቦታ ላይ አይደል? እሺ። አዎ ስለዚህ ሁለቱም አምላክ ከሆኑ አብም ወልድም አምላክ ከሆኑ እንዴት ኢየሱስ አብን አምላኬ ሊለው ቻለ? ይሄ ነው ጥያቄ። እሺ፣ ቆንጆ ጥያቄ ነው። ኢየሱስ አምላክ ነው? አዎ አምላክ ነው። አብ አምላክ ነው? አዎ አምላክ ነው። መንፈስ ቅዱስ አምላክ ነው? አዎ አምላክ ነው። ሶስት አምላክ ነው? አይደለም፣ አንድ አምላክ ነው። አንድ አምላክ ራሱን በሶስት አካል የገለጠ ስለሱ በኋላ እነግርሃለሁ። እኛ አምላክ የምንለው ለምሳሌ አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ እንላለን። አምላክ 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 ብላችሁ ግን አንድ አምላክ ትላላችሁ ክርስቲያኖች። ምንድነው እንደዛ የምትሉት? አንድ 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 እንደዚህ አምላክ 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 ብላችሁ አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ ብላችሁ ስታበቁ አንድ አምላክ ነው፣ ሶስት አምላክ አናመልክም ትላላችሁ። ሶስት አምላክ ትራይቲዝም ነው እኛ የምናመልከው፣ አንዱን አምላክ ነው የምናመልከው ትላላችሁ። ምንድን ነው? አብን አምላክ ኦፍኮርስ አብ አምላክ ነው፣ ፉሊ ጋድ ነው። ወልድም ልክ እንደዛው አምላክ ነው። መንፈስ ቅዱስም አምላክ ነው። አምላክ አምላክ አምላክ። ካዲያ እንዴት ነው አንድ አምላክ የሚሆነው ካልከ፣ ይሄ ኔቸር የምንለው ባህሪ ማለት ነው፣ ወይም ደግሞ ኢሰንስ ማለት ነው፣ ወይም መለኮት ስንል ከሰማህ ማለት ነው። ያ ኢሰንስ አንድ ነው፣ መለኮት አንድ ነው። ያ አንዱ መለኮት በአብም በወልድም በመንፈስ ቅዱስም ያለው ያ አንዱ መለኮት ነው። ያን አንድ መለኮት ነው ኦኬ፣ በሶስቱ አካላት ውስጥ ሆኖ የሚኖረው። ከዛ የተነሳ ነው አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ የምንለው። ሶስት አምላክ ለምን አይሆንም? ለምን አንድ አምላክ ይሆናል? ምሳሌ ልስጥ። በምድር ላይ ስንት ሰዎች አሉ? ስንት ሰዎች ብዛት ስንት ሰዎች አሉ ይመስላል? ወደ 8 ቢሊዮን ቢሊየንስ ሰዎች አሉ። ትክክል። ስንት ሰውነት አለ በምድር ላይ? ስንት ሰውነት አለ? የሰውነት ባህሪ ስንት ነው? አንድ ነው። አንድ ነው አይደለ? ስለዚህ አንድ የሰውነት ባህሪ አለ። ኦኬ። ከዛ በኋላ አንድ ሰዎች የሚወለዱ ሰዎች ሁሉ ያንን አንዱን የሰውነት ባህሪ ሼር ያደርጋሉ። ፉል ሼር ያደርጋሉ። እኔ ሼር አደርጋለሁ፣ አንተ ሼር ታደርጋለህ። እዚህ የሚመለከቱን ሁሉ ያንን አንዱን የሰውነት ኢሰንስ ሼር ያደርጋሉ። ከዛ የተነሳ አንተም ሰው ነህ፣ እኔም ሰው ነኝ፣ እንትናም ሰው ነው፣ አየለችም አበበችም ሰው ነች። ግን ሰውነት ስንት ነው? አንድ ነው። ሰውነት ስንት ነው? አንድ ነው። ያንን አንድ ኢሰንስ ሼር ስለምናደርግ ነው ሰዎች የምንባለው። አበበ አየለ ምናምን ብለህ ስታበቃ ሰው 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 ትልና ሰውነት ግን አንድ ነው ትላለህ። ኦኬ። ልክ እንደዚህ አሁን ምሳሌ የሚሉት ነገር አለ። ምሳሌ ፐርፌክት አይደለም፣ ለተጠቀምኩበት ዓላማ ብቻ ከያዝከው ዓላማ እንትኑን ፐርፌክት ምሳሌ ነው እየሰጠ ያለው። ሶ አብን አምላክ፣ ወልድን አምላክ፣ መንፈስ ቅዱስ አምላክ ምንለው ያን አንዱን መለኮት ፉሊ ሼር ስለሚያደርጉ ነው። ወይም ያ አንዱ መለኮት በሶስቱ አካላት ውስጥ ህልው ሆኖ ስለሚኖሩ። ስለዚህ ሶስት አካላት እንላለን፣ ግን አንድ አምላክነት ነው ያለው። የአምላክነት ባህሪ ስንት ነው? አንድ ነው። የአምላክነት ኢሰንስ ስንት ነው? አንድ ነው። ያንን ኢሰንስ ሶስቱ አካላት ፉሊ ሼር ስለሚያደርጉት በዛ ምክንያት አምላክ 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 እንላለን። አየለ፣ አበበ፣ ፋጡማ፣ መሐመድ፣ ከበደ እንደዛ ብለን ሰዎች 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 እንላለን አይደለ? ግን ሰውነት አንድ ነው። ያን የሰውነት ኢሰንስ ነው ፉል ሼር የሚያደርጉት። ከዛ የተነሳ ነው ፐርሰኖቹን አበባ፣ አየለ፣ መሐመድ እያለን የምንጠራቸው ማለት ነው። ኦኬ። ሶ ከኢሰንሱ የተነሳ ከዛ ኢሰንስ የተነሳ አብ አምላክ፣ ወልድን አምላክ፣ መንፈስ ቅዱስን አምላክ እንላለን። ሶስት አማልክት ሊሆን የሚችል የነበረው ያ አንዱ፣ ልብ ብለህ ስማኝ፣ ያ አንድ ኢሰንስ እያለ የምንጠራው የአብ የራሱ መለኮት ቢኖረው ወይም የራሱ የብቻው ኔቸር ቢኖረው፣ ወልድም የራሱ የብቻው ኔቸር፣ መንፈስ ቅዱስ የራሱ የብቻው ኔቸር ቢኖረው ትራይቲዝም ሶስት አማልክት ነው። ነገር ግን አንድ መለኮት ነው ያለው። ያ አንዱ መለኮት በሶስቱ አካላት ውስጥ ሆኖ ይኖራል። ከዛ የተነሳ አምላክ አምላክ የምንለው ማለት ነው። ሶስት አካል እንላለን፣ አንድ መለኮት እንላለን።
ሶ አምላክ ምንለው ከዛ የተነሳ ነው። አምላክ ብለን አንድ አምላክ ምንለው ሶስት እናርግ ብንልም ሶስት ሊሆን አይችልም። ለምን? ኢሰንስ አንድ ነው። የአምላክነት ኢሰንስ አንድ ነው። ኔቸሩ አንድ ነው። 2 3 4 መሆን አይችልም። ሊከፈል አይችልም። መለኮት አይከፈልም። ሶ አንድ መለኮት ነው ያለው፣ የሚከፈል አይደለም መለኮቱ። ያ አንዱ መለኮት በሶስቱ አካላት ውስጥ ልክ ሆኖ ይኖራል። ሶ ከዛ የተነሳ ነው አምላክ ብለን አንድ አምላክ ምንለው አንድ መለኮት ስላለ ነው። ኦኬ ስለዚህ አምላክ ነው ኢየሱስ። ኦፍ ኮርስ አምላክ ነው ኢየሱስ። ያው የስጉ ቃል ስም ነው። ድህረ ዓለም እንግዲህ ቅድመ ዓለም ማለት ነው። ቅድመ ዓለም ሰው አልነበረም እንደምታውቀው። ቅድመ ዓለም ሰው አይደለም አምላክ ብቻ ነው ቅድመ ዓለም የነበረው። ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር ትክክል የሆነ ዘላለማዊ አምላክ ነው ያለ የነበረ የሚኖር። ድህረ ዓለም ግን የሰው ልጆችን ለማዳን ከድንግል ማርያም ስጋና ደም ተካፍሎ ተወለደ። የዛኔ ሰውነትን ገንዘቡ አደረገ። ፍጹም ሰው ፍጹም አምላክ ነው ኢየሱስ እንላለን። አምላክነቱን ትቶ አይደለም ሰው የሆነው፣ ቃል ስጋ ሆነ ነው የሚለው። ቃል ስጋ ሲሆን ቃልነቱን ትቶ አይደለም ስጋ የሆነው፣ ቃልነቱን እንደያዘ ነው ሰው የሆነው። ስለዚህ ኢየሱስ ስጉ ቃል ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው የምንለው። ሶ አምላኬ ብለዋል። አዎ መጽሐፍ ቅዱስ ላይ በጣም በርካታ ክፍሎች ላይ የኢየሱስ ክርስቶስ አምላክና አባት የተባለ ተገልጧል። ወደ አምላኬ እያለ እሱም ተናግሯል። አምላክ አለው ወይ? አምላክ እንዴት አምላክ ይኖረዋል? አሁን ሚስ የምታደርጉት ታሪኩዬ ምን መሰለ፣ ትንሽ አሁን ስላሴን የማያምኑ ሰዎች ከትሪኒቴሪያን ውጭ ያሉ ሰዎች ሙስሊሞችም እናንተም ጭምር ማለቴ ነው፣ ምን ሚስ ታደርጋላችሁ መሰላችሁ? ብዙ ጊዜ የኢየሱስን ሰውነት ፈጽሞ ትረሱታላችሁ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። አሁን እኔ ኢየሱስ ምግብ በልቷል ብትለኝ አሜን ሃሌሉያ ነው የምልህ። ኢየሱስ ተኝቷል ስትለኝ የኔን ሃይማኖት ነው፣ ትክክል ሃይማኖቴ ነው። እንደዛ ነው እኮ የምናምነው የምናስተምረው። ፍጹም ሰው ፍጹም አምላክ። ኦኬ ሶ በስጋው አምላክ ነበረው። አዎ በስጋው አብን ያመልክ ነበረ። ትክክል ሰው ነዋ። ሰውነቱን መርሳት የለብህም። አምላክም ነው ሰውም ነው። በአምላክነቱማ ይሰገድለት ነበር። በአምላክነቱ ይመለክ ነበር። በአምላክነቱ ሰው ሊያደርጋቸው ማይችሉ ነገሮች ያደርግ ነበር። አምላክ እንደመሆኑ ሰው እንደመሆኑ ደግሞ ይራብ ነበር፣ ይጠማ ነበረ። ኦፍኮርስ ተገደለ። በሶስተኛው ቀን ከሙታን ተለይቶ ቢነሳም ማለት ነው ሰው እንደመሆኑ። ስለዚህ አምላክ ነበረው። አብ አምላኩ ነው። አዎ በሰውነቱ አብ አምላኩ ነው። በመለኮትነቱ በመለኮቱማ ከአብ ጋር ትክክል ከአብና ከመንፈስ ቅዱስ ጋር ትክክል የሆነ ተመላኪ ነው እንጂ አምላኪ አይደለም። በሰውነቱ ግን ያመልክ ነበር። ኦፍኮርስ ሰው ስለሆነ ሰው እኛ ኢየሱስ የመጣበትን ኢንቴንሽን ማወቅ አስፈላጊ ነው። እነዚህ ሁሉ የሚተነተኑት ከዛ ተነስተው ነው። ኢየሱስ ለምንድን ነው የመጣው ወደ ምድር? ለምን መጣ ኢየሱስ? አሁን እናንተ ጋር ብዙ ጊዜ አምላክ እንደዚህ አይነት ጥያቄ ታነሳላችሁ። አምላክ ከሆነ አምላክ ለምንድን ነው ሰው የሚሆነው? ሰውን ለማዳን ለምንድን ነው ሰው መሆን የሚያስፈልገው? አምላክ ከሆነ አምላክ ሆኖ ለምን ሰውን ይቅር አላለው? ኦኬ ሰው ሳይሆን ከድንግል ማርያም ሳይወለድ መሞት መሰቀል ሳያስፈልገው ለምንድን ነው አዳምን ያላነጻው? በቃ ይቅር ብያለሁ ብሎ ወደ ዘላለም ሕይወት። እንደዛ አይነት ጥያቄዎች በርካታ ጊዜ ይነሳሉ። እንደዚህ ማለት ነው። ለምሳሌ እኔ የከፍተኛ ፍርድ ቤት ዳኛ ነኝ። በችሎት ተሰይሜያለሁ። የከፍተኛ ፍርድ ቤት ዳኛ ነኝ። የኔ ልጅ ለሞት የሚያበቃውን ወንጀል ሰራና መጣ። ለሞት የሚያበቃውን ወንጀል ሰርቶ መጣ የኔ ልጅ። እኔ ከፍተኛ ፍርድ ቤት ዳኛ ነኝ፣ ተቀምጫለሁ በችሎት። ልጄ ለሞት የሚያበቃውን ሞት የሚያስፈርድበትን ወንጀል ሰርቶ መጣ። እኔ በችሎት ተቀምጫለሁ። ምንድነው ማድረግ የሚገባኝ? ታሪክ ውስጥ ይመልስልኝ። ያው በፍትሃዊነት መወሰንና መፍረድ ነው። ጎበዝ አይደለ? ጎበዝ፣ እግዚአብሔር ይባርክ። በፍትሃዊነት መፍረድ ነው። ስለዚህ እኔ ከፍተኛ ፍርድ ቤት ዳኛ አይደለሁ። ልጄ ላይ ምንድነው መፍረድ ያለብኝ ማለት ነው? ታሪኩ ምን መፍረድ አለብኝ? ሞት ነው የሚሆነው። ወንጀሉ ሞት የሚያስፈርድ ከሆነ ሞት ነው የምትፈርደው። ኤግዛክትሊ ሞት መፍረድ አለብኝ። ስለዚህ ልጄ ላይ ሞት ፈርድበታለሁ። አየህ፣ አሁን እግዚአብሔር በፍርዱ ትክክል ነው ይላል መጽሐፍ ቅዱስ። ትክክል ነው ማለት ምንም ፍራክሽን ኦፍ ሰከንድ የሚዛባ ነገር የለውም። እግዚአብሔር ሲፈርድ ትክክል ነው ፍርዱ። ስለዚህ አዳም ትእዛዝን ተላለፈ። ትእዛዝን በተላለፈ ጊዜ ሞት እንደሚመጣበት ነግሮታል፣ ተላለፈ። ስለዚህ ሞት ፈረደበት። ሞት ይገባው ነበር፣ ሞት ፈረደበት። ሞት ባይፈርድበት ኖሮ አዳምን እግዚአብሔር ሕጉን ኮምፕሮማይዝ አድርጓል። በፍርዱ ትክክል አይሆንም ነበር።
ጻድቅ ፈራጅ አይሆንም ነበር። ግን እሱ ጻድቅ ፈራጅ ስለሆነ ትክክል ስለሆነ ሞት ፈረደበት አዳም ላይ ይገባው ስለነበር ማለት ነው። አየህ አንዳንዶቹ ምን ይላሉ? አይ ይቅር ቢለው ምናምን የሚሉ ሰዎች ምን ማለት ነው? እንዳንተ አይደለም ታሪኩ የሚፈርዱት እነሱ። ለምን ህጉን ቺት አደረግም? ከፍተኛ ፍርድ ቤት ዳኛ ነህ አይደል? አዎ ልጅ ለሞተ ሲስተሙን ለምን ቺት አደረገ? ልጅን በነጻ አትለቅም? ነው እግዚአብሔር እንደዛ የለም። እሱ ጃስት የሆነ አምላክ ነው። ሶ ፈረደበት፣ ሞት ፈረደበት። የሚገርምህ ደግሞ ፍቅር ስለሆነ ሞት ከፈረደበት በኋላ ምን እንደሆነ ታውቃለህ? በችሎቱ የተቀመጠው ቅድም እንዳልኩ ምሳሌ እኔ ልጄ ላይ ሞት ፈረድኩኝ። ከዛስ ልጄ ደግሞ እንዳይሞት በልጄ ፈንታ እኔ ሞታለሁ አልኩ። በልጄ ፈንታ እኔ ሞታለሁ። አንዳንድ ሰዎች ይሄኛውም ግር ይላቸዋል። እንዴ ለምን ሰው መሆን አስፈለገው የሚለው ጥያቄ እዚህ ጋር ነው የሚመጣው። ሰው መሆን ለምን አስፈለገው? እግዚአብሔር አዳምን ለማዳን ሰው መሆን ለምን አስፈለገው? የጽድቅን ጥያቄ ያጎደለው ማን ነው? አምላክ ነው? ሰው ነው? ሰው ነው የጽድቅን ጥያቄ ያጎደለው አይደለ? ስለዚህ አምላክ የጽድቅን ጥያቄ ሪኩዌስት አደረገ ከሰው ልጆች። ከዛስ ምድርን ተመለከተ፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ይላል። ጤነኛ አልተገኘም ምድር ላይ። ስለዚህ የጽድቅን ጥያቄ የሚመልስ ሰው አልተገኘም ምድር ላይ። ስለዚህ አምላክ መመለስ ይችላል። አምላክ ሆኖ ያንን የጽድቅ ጥያቄ ያማ አየህ፣ አሁንም ቅድም ፍርዱ ትክክል አይሆንም። እንደዛ ከሆነ እግዚአብሔር የፕሪንሲፕል አምላክ ነው። ስለዚህ ሰው ነው ያጠፋው፣ ሰው ነው የጽድቅን ያጎደለው። የጽድቅን ጥያቄ ደግሞ መመለስ ያለበት ሰው ነው እንጂ አምላክ አይደለም። ስለዚህ የግድ ሰው መኖር አለበት፣ መገኘት አለበት። ሰው ተፈለገ አልተገኘም። ስለዚህ ለዘላለም በጥፋት በሞት በጨለማ ለመተው አልፈለገም ሰው። ስለዚህ እኔ ሰው ሆኜ አድነዋለሁ አለኝ። ሰው ሆኖ የጽድቅን ጥያቄ መለሰና ሰው ሆኖ የጽድቅን ጥያቄ መልሶ ሰውን አዳነው። ለእኛ አሁን እኛ ሪኩዌስት የተደረገው ነው። እኛ ማድረግ ያልቻለው እሱ ሰው ሆኖ ይቅርታና አቋረጥኩ። ግድ የለም ችግር እንዲሁ አሁን ይሄ ነገር የሞቱ ነገር ሳይኖር እግዚአብሔር ሁሉን ማድረግ የሚችል አምላክ ነው አይደለ? ይቅር ባይም ነው። ስለዚህ ከዚህ በኋላ ይቅር ብያችኋለሁ ቢልስ ምንድን ነው ችግሩ? እንደዛ ብሎ የሰው ልጅ ይቅር ሊለው አይችልም ነበር? አዎ እኮ እሱን ነው። ለምሳሌ ነቢያቶችን እየላከ ለምሳሌ የተለያየ የእግዚአብሔር ወይም በእኛ አላህ ነው የምንለው ነቢያቶች ነበሩ ለብዙ ዘመናቶች። ስለዚህ ነቢያቱን ልኮ ከዚህ በኋላ ያለው ኃጢአታችሁ ያለፈው ኃጢአታችሁ ተሰርዟል፣ ከዚህ በኋላ በኃጢአት አትመላለሱ ወይም በኃጢአት አትኑሩ፣ በህግ በዚህ መንገድ ኑሩ ብሎ ለምን ይቅር ማለት አልቻለም እግዚአብሔር? ለምን ይሄ ሁሉ ሞት አስፈለገ? መሰቀል ምናምን ለምን አስፈለገ? እንዲሁ ለምን ይቅርታ አላለም? ለምን ብዙ ጊዜ ጴንጤዎችን ቲክቶክም ላይ ሳይ እግዚአብሔር እንዲሁ ዓለሙን ወዷልና ምናምን የሚል ነገር አለና እንዲሁ ከወደደ ሞት ሳያስፈልግ የኢየሱስ መሰቀል ሳያስፈልግ እንዲሁ ምሬያችኋለሁኝ፣ ይቅር ብያችኋለሁኝ፣ ከዚህ በኋላ ኃጢአት አትስሩ ማለት አይቻልም ነበረ? ጥሩ ጥያቄ ነው። መልሼ ይልህ ነበር፣ ግን አሁን እሱን እደግመዋለሁ። አሁን በጣም በትኩረት ስማኝ። መልሼ ይልህ ነበር። እንደዛ ቢያደርግ እግዚአብሔር ፍርዱ ትክክል አይሆንም ነበር። በቃ እግዚአብሔር ከዛ በኋላ እግዚአብሔር አይሆንም ነበር እንደሱ ቢያደርግ ኖሮ። ለምን እንዳልኩ ቅድም በፍርዱ ትክክል ነው። እግዚአብሔር ትክክለኛ ፈራጅ አምላክ ነው። ትእዛዝን ሰጥቶታል። ሞት ትሞታለህ ይሄን በበላህ ጊዜ ብሎታል። ያንን በላ። ሞት አልፈርድብህም ካለው እግዚአብሔር በፍርዱ ትክክል አይደለም፣ በፍርዱ ጻድቅ አይደለም። ሰው የእግዚአብሔር ፍርድ ትክክል አይደለም ማለት ነው። እዛ ጋር ትሞታለህ ብሎ እዚህ ጋር ደግሞ አይ በቃ ቢሞት ይሄ እግዚአብሔር አይደለም ማለት ነው። እንደሱ ካረገ እሱ ግን እግዚአብሔር ነው። ጀስት የሆነ አምላክ ነው። ትክክል ነው በፍርዱ ጻድቅ ፈራጅ ነው። ስለዚህ ሞት ትሞታለህ አላለው። ቅድም እንዳልከው እኮ ነው። አሁን ማመጣል ምሳሌ ፍርድ ቤት የከፍተኛ ፍርድ ቤት ዳኛ ሆኜ በችሎት ተቀምጫለሁ። አብረን የመለስነው ጥያቄ እየጠየኩ ማለት ነው። በፍርድ ቤት ተቀምጬ ልጄ ለሞት የሚያበቃውን ወንጀል ሰርቶ መጣ። ከዛስ ልጄን በነፃ ማሰናበተው ከሆነ እኔ ሌባ ዳኛ ነኝ። አየህ፣ አጭበርባሪ ነኝ። ህጉን አየህ ምን አድርጌዋለሁ ማለት ነው። ህጉን ቺት አድርጌ ነው። ኦኬ፣ ኮምፕሮማይዝ አድርጌ ልጄን በነፃ ሰደድኩት። ሌባ ዳኛ ነኝ እንደሱ ካደረኩ። ስለዚህ አሁን ለራሱ ላወጣው ህግ ታማኝ ነው ነው የምትለኝ? የስ የስ። እሺ ፍዬ ቴንክ ዩ። የኔ ጥያቄ ያሁኑ ስለ ልሳን ነው። ያው ልሳን ጸጋ ስጦታ እንደሆነ አውቃለሁ።
ልሳን የሚናገሩ አሉ፣ ልሳን ደግሞ የሚተረጉሙም አሉ በጸጋ ስጦታ እና ስለ ልሳን አብዛኛውን የልሳንን ማየው ፕሮቴስታንት ጋር ነው። የልሳን መጀመሪያ ስለ ልሳን ምን እንደሆነ ነገርን፣ ከዛ ልሳን ስጦታ የሚሰጣቸውስ እነማን ነው እንዴት ነው የሚለውን ደግሞ አብራራለን። እሺ ጆሲ አመሰግናለሁ። እንግዲህ ልሳን በተመለከተ በጣም 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 እንግዲህ የወንጌል አማኞች ከሚዋሽቡን በጣም መሰረታዊ ነገሮች መካከል ምናልባት ዋነኛ ሊባል የሚችል ነው እና ማናምነውን ያምናሉ፣ ምናምነውን ደግሞ አያምኑም ተብሎ ነው የሚቀርብ። በጣም በጣም የተጨማለቀ ነገር ነው ያለው ልሳንን በተመለከተ ማለት ነው ያለው። ትክክል አይደለም ስለኛ ከውጭ የሚባለው ነገር ልሳንን በተመለከተ። እሺ ስለ ልሳን ምንድን ነው መጽሐፍ ቅዱስ የሚለው? መጀመሪያ ከጌታ ኢየሱስ እንጀምር። ማርቆስ 16 እንግዲህ 17 ላይ ታውቃለህ፣ ያመነ የተጠመቀ ከሚለው ቀጥሎ 16 ቀጥሎ የሚመጣው ቁጥሮች ያለው ምንድነው? ያመኑትን እነዚህ ምልክቶች ይከተሏቸዋል ከሚለው ውስጥ አንዱ በአዲስ ቋንቋ ይናገራሉ የሚል ነው። ኦኬ በአዲስ ቋንቋ ይናገራሉ፣ እሱን እንዳለ እንያዘው። እንግዲህ ልሳን በተለያዩ መጽሐፍ ቅዱስ ክፍሎች ላይ ያሉ ሐዋርያት ሥራ 2 ላይ አለ፣ እንደገና አንደኛ ቆሮንጦስ ምዕራፍ 12 አለ፣ ምዕራፍ 14 ላይ አለ። ስለ ልሳን በርካታ ሀሳቦች ተነስተዋል። ስለ ልሳን አሁን ማንለውን ይላሉ ያምናሉ ተብሎ የሚነገረውን ነገር ልንገር። ለምሳሌ መሰውኝ ፕሮቴስታንቶችን በደንብ ስሙ። ብዙ ሰዎች ይጨነቃሉ። ምን አይነት ጭንቀት የሚጨነቁት ከተባለ ልሳን መናገር አለመቻላቸው። ኦኬ ልሳን መናገር ይሄ ትምህርት አለ እንዳልኳችሁ በደንብ ተራ ቁጥር 1 እና 2 ብላችሁ ያዙ። ተራ ቁጥር 1 ላይ ልሳን መናገር የመዳን ምልክት ነው የሚል ማይንድ ሴት አለ። እንደዚህ አይነት ትምህርት አለ። ሁለተኛ ልሳን መናገር መንፈስ ቅዱሱን ለመቀበል ምልክት ነው ተብሎ ይታሰባል። ስለዚህ ልሳን የማይናገሩ ሰዎች በእነሱ ኮቴሽን ልሳን የማይናገሩ ሰዎች ምን ይሆናሉ ማለት መጨነቅ ይጀምራሉ። ምን ብሎ መጨነቅ ይጀምራሉ? እንዲህ ልሳን ያልተናገርኩት እኔ ስላልዳንኩ ይሆን የሚል ጭንቀት ውስጥ ይገባሉ። ኦኬ ስላልዳንኩ ነው ወይ ልሳን ያልተናገርኩት ይሉና ምን አይነት ልምምዶች ይጀምራሉ? እንደምታውቁት ይሄ አፍን አላር የሆኑ ቃላቶችን ብቻ ጂበሪሽ የሆኑ ነገሮችን ቃላትን ምናምን እየተባለ የሆኑ ቃላቶችን ብቻ እያገጣጠሙ መናገር ነገር እንመለከታለን። ለምን ልሳን አለመናገራቸው ሌሎቹ እንደሚናገሩት ያስጨንቃቸዋል። ምን አልዳንኩም እንደሚል ጥያቄ እንዲያነሱ ያደርጋቸዋል። ሁለተኛ የመንፈስ ቅዱስን ለመቀበል ምልክት ነው ብሎ ያስባሉ። በኢየሱስ ክርስቶስ አምነው የዳኑ ሰዎች ሁሉ የግድ ልሳን መናገር አለባቸው፣ ልሳን ያልተናገረ አልዳነም ብለው ይናገራሉ የወንጌል አማኞች ይባላል። ውሸት ነው። አንድም ሰው እንደዛ ብሎ የሚያስተምር የለም፣ እንደዛ ብሎ የሚያምንም የለም። ግን የግድ ሰዎቹ ያንን ነገር እንዲጠየፉ ጥያቄ እንዲያመጡ እንዲሸሹ እንደዛ ነው የሚቀርበው። እኛ በክርስቶስ ኢየሱስ ያመነ በሙሉ ልሳን ይናገራል ብለን አናውቅም። ልሳን የጸጋ ስጦታ ነው። የጸጋ ስጦታ ነው ማለት ሁሉም ሰው ለእያንዳንዱ እያካፈለ ያደርጋል ነው የሚለው። አንዱ ያለው አንዱ የለውም። እንደውም ለምን አናየውም? አንደኛ ቆሮንጦስ ምዕራፍ 12 እና አንደኛ ቆሮንጦስ ምዕራፍ 14 በተለይ በሰፊው ይናገራል። በጣም በፍጥነት ይህንን ለመናገር ልሞክር። የጸጋ ስጦታ እንደሆነ አንደኛ ቆሮንጦስ ምዕራፍ 12 ላይ ያለውን ሄደን እንስቲ። አንደኛ ቆሮንጦስ ምዕራፍ 12 ከቁጥር ከ6 ባነበው ጥሩ ነው፣ ሙሉ ሀሳቡን ስለሚያገኝ ማለት ነው። እንደዚህ ይላል፣ አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር አንድ ነው። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ጥቅም ይሰጠዋል። ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት፣ ለአንዱም በዚያው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱ ትንቢት መናገር፣ ለአንዱም መናፍስት መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። ያ መንፈስ ቅዱስ እያንዳንዱ ለአንዱ እየተባለ ነው የሚያወራው። ቆይ እመጣለሁ እዚሁ ክፍል ላይ ሳልሄድ ሁሉ ናቸውን ሁሉ አይደሉም እያለ ይቀጥላል። ይሄ እዚህ ቁጥር ላይ ያለውን ወደ ታች ወርጄ ላንብበው። እዚህ ቁጥር ሌላ ቁጥር ሳንሄድ ማለት ነው ወደ መጨረሻው ቁጥር አካባቢ እንደዚህ ይላል። 28 ቁጥር ላይ ሄድኩኝ። እዚሁ አንደኛ ቆሮንጦስ ምዕራፍ 12 ቁጥር 28 እንደዚህ ይላል። 27 ላይ እንደዚህ ነው የሚለው፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናቸው። አሁን ስለ ቤተክርስቲያን ነው የሚያወራው። ከዛስ እግዚአብሔር በቤተክርስቲያን
አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታ እርዳታንም አገዛዝንም የልዩ ልዩ አይነትም ልሳናትን አድርገዋል አለ። ኦኬ ከዛስ እንደዚህ አለ። ሁሉ ሐዋርያት ናቸውን ይላል። አየህ አይደሉም ነው። ሁሉ ነቢያት ናቸውን? አይደሉም ነው። ሁሉ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ ልሳን ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥን አሳያቸዋለሁ ይላል። ስለዚህ ወደዚህ ክፍል ላይ ለመጣ ካልከኝ ሁሉም ሰው በክርስቶስ ኢየሱስ አምኖ የዳነው ሁሉ ልሳን ይናገራል፣ ካልተናገር ካልዳንክም ብለው ይናገራሉ፣ ያስተምራሉ። ውሸት። እንደዛ አንልም። በክርስቶስ ኢየሱስ አምነው የዳኑ ሰዎች በመንፈስ ቅዱስ አማካኝነት ለቤተክርስቲያን የተሰጠ የጸጋ ስጦታ አለ። ያ ስጦታ መንፈስ ቅዱስ እንደወደደ ያደርጋል ነው የሚለው። አንዱ ነቢይ ነው፣ አንዱ ሐዋርያ ነው፣ አንዱ አስተማሪ ነው እያለ ይዘርዝራል። ልሳን ከዛ ውስጥ ነው፣ የጸጋ ስጦታ ነው። ስለዚህ ልሳን ያለው አለ፣ የሌለው አለ። ሐዋርያ ሆኖ ልሳን ላይናገር ይችላል። ነቢይ ሆኖ ልሳን ላይናገር ይችላል። የጸጋ ስጦታ ነው ነቢይነት። ልሳን መናገርም የጸጋ ስጦታ ነው። ልሳን መተርጎምም የጸጋ ስጦታ ነው። ሌላኛው እዚህ ክፍል ላይ አንድ የምናየው ነገር በአዲስ ኪዳን ቤተክርስቲያን ውስጥ በመንፈስ ቅዱስ አማካኝነት የተሰጠ የጸጋ ስጦታ ነው። ስለዚህ ሐዋርያት የሌላት ነቢይ የሌላት ልሳን የማይናገርና ልሳን የሚተረጉም የሌለባት ቤተክርስቲያን አይደለችም። የሐዋርያት ቤተክርስቲያን አይደለችም ማለት ነው። አይደለችም። የሐዋርያት ቤተክርስቲያን ይሄ ነው። ሐዋርያቶች ያሉበት፣ ነቢያቶች ያሉበት፣ መናፍስት የሚለዩ ያሉበት፣ በኢየሱስ ስም ደዌዎች ላይ እጃቸውን ጭነው የሚፈውሱ ያለበት፣ ልሳን የሚናገሩ ልሳን የሚተረጉሙ ያለበት ነው። እችን እውነተኛዋ ቤተክርስቲያን የጸጋ ስጦታ ነው። በመንፈስ ቅዱስ አማካኝነት ለቤተክርስቲያን የተሰጠ የጸጋ ስጦታ ነው። እዚህ ጋር ብቻ አይደለም፣ ወደ በኋላ ላይ ይመጣለን። አንደኛ ቆሮንቶስ ምዕራፍ 14 ላይም በደንብ ያብራራል። ተመሳሳይ ሐሳብ አለው። አንደኛ የጸጋ ስጦታ ነው ልሳን። ሁለተኛ በክርስቶስ ኢየሱስ አምነው የዳኑ ሰዎች ሁሉም ይናገራሉ አይደለም፣ የጸጋ ስጦታ ነው። ሁሉም ሊኖረው አይችልም። ሁሉ ነቢይ እንዳልሆነ ሁሉ፣ ሁሉ ሐዋርያ እንዳልሆነ ሁሉ፣ ሁሉ ልሳን አይናገርም፣ ሁሉ ልሳን አይተረጉም። ሌላው የሚዋሽብን ቁጥር 2 ውሸት። መንፈስ ቅዱስን እንደተቀበላችሁ የምታረጋግጡት በልሳን ነው ይላሉ። ውሸት ነው፣ ትክክል አይደለም ብለን አናውቅም። እንደዚህ አይነት ትምህርት የለም በወንጌል አማኞች ዘንድ። መንፈስ ቅዱስን የመሞላት አንዱ ምልክት ነው እንጂ ብቸኛው ምልክት አይደለም። አንዱ ምልክት ነው የመንፈስ ቅዱስ የመሞላት። በጣም በርካታ ምልክቶች አሉ። ልሳን አንደኛው ምልክት እንጂ ብቸኛው ምልክት አይደለም። ሌላው ልሳን አሁን በወንጌል አማኞች ዘንድ እየተናገረ ያለው ልሳን ትክክል አይደለም፣ መጽሐፍ ቅዱሳዊ አይደለም የሚባል ነገር አለ። እንዴት ስትላቸው፣ አይ መጽሐፍ ቅዱሳዊ ልሳን ምድር ላይ ኤግዚስት የሚያደርግ የሆነ ሰሙዌር የሚነገር ልሳን ነው እንጂ ይሄኛው የማይተረጎም ዝም ብሎ እነሱ የሚሉት አይደለም ይላሉ። ውሸት ነው፣ ውሸት። መጽሐፍ ቅዱስ እንደዚህ አይደለም። ይሄንን የሚሉት ሐዋርያት ሥራ 2 ላይ ያለውን ሐዋርያት ሥራ 2 ላይ ያለውን ያመጡና ያኛው ነው ትክክል አይደለም። ሐዋርያት ሥራ 2 ላይ ያለውና አሁን ለአዲስ ኪዳን ለቤተ ክርስቲያን በመንፈስ ቅዱስ አማካኝነት ስጦታ ተደርጎ የተሰጠው ልሳን ሁለቱ ሰማይና ምድር ናቸው። ሁለቱ የተለያዩ ናቸው። ያ ሐዋርያት ሥራ 2 ላይ ያለው አሁን ንጽጽሩን እናያለን። ሐዋርያት ሥራ ምዕራፍ 2 ላይ ያለው መንፈስ ቅዱስ በዛ በቤተ ክርስቲያን ምስረታ ወቅት ለልዩ ተልኮ፣ በብሉይ ኪዳንም እንደዚያ ያደርግ ነበር። መንፈስ ቅዱስ ለልዩ ዓላማ በሰዎች ላይ ይመጣ ነበረ፣ ለተለየ ሚሽን። ያንን የሚፈልገውን የወደደውን ነገር አድርጎ ቴዎክራት አምላክ ነው። የወደደውን ሰርቶ ለመስራት በሰዎች ላይ ይመጣ ነበረ። የሐዋርያት ሥራ 2 እንደዛ ነው። የሐዋርያት ሥራ 2ና አሁን ሐዋርያው ቅዱስ ጳውሎስ እያነሳ ያለው በአዲስ ኪዳን ውስጥ ስጦታ ተደርጎ የተሰጠው ልሳን ሁለቱ አንድ አይነት አይደለም። አሁን የወንጌል አማኞች ቤተክርስቲያን ዘንድ የሚነገረው ልሳን መጽሐፍ ቅዱሳዊ ነው፣ እግዚአብሔራዊ ነው። ጳውሎስ የሚናገረው ልሳን ነው። እስቲ ማስረጃ፣ ሁለቱን ልዩነት በጣም በፍጥነት ላስረዳ። ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ ያለውን ላስረዳ። ሁላችሁ ታውቁታላችሁ። ያንን እንደዚህ ይላል በዓለ ሃምሳ ላይ ማለት ነው። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳለ ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩትን ቤት ሞላው። እሺ፣ ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው ካለ በኋላ እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ኦኬ፣ እንደ እሳት መንፈስ ቅዱስ መጣ፣ እንደ ልሳን የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ተቀመጠባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች መናገር ጀመሩ። በሌላ ልሳኖች መናገር ጀመሩ። እሺ፣ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ የአይሁድ በኢየሩሳሌም ይኖሩ ነበረ። ይህ ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። አሁን ሐዋርያቱ እነ ጴጥሮስ መናገር የጀመሩት ቋንቋ ምንድን ነው? ምድር ላይ ኤግዚስት የሚያደርግ ሰዎች ሊሰሙት የሚችል በዛ የተሰበሰቡትን የእነሱን ቋንቋ ነበር የሚናገሩት። እዚህ ክፍል ላይ ሐዋርያት ሥራ
ምዕራፍ 2 ላይ ከዛ እንደዚህ ይላል መተው እንደዚህ አሉ ተገርመውም ተደንቀውም እንደዚህ አሉ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን ይልና ሰዎቹን ይዘረዝራል ጳርቴና የሜድ ኢላሜ እያለ ይዘረዝራል የተሰበሰቡትን ሰዎች ማለት ነው ከዛስ የቄርጤና የሐረብ ሰዎች ካለ በኋላ የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይሄ ምን ይሆን አሉ ሌሎች ግን ያፈዙባቸው ነበረ ይላል አሁን እዚህ ክፍል ላይ ያለው ልሳን ይሄ ነው ሰዎች የሚሰሙት የሆነ ሀገር ላይ የሚነገር ኤግዚስት የሚያደርግ ቋንቋ ነው ይላሉ ትክክል ይሄኛውና የሐዋርያት ስራ ላይ በአዲስ ኪዳን ለቤተክርስቲያን ስጦታ ተደርጎ የተሰጠው ልሳን አንድ አይነት አይደለም ሳይሆን የሚገናኝ አይደለም ማስረጃ እሺ እዚህ ጋር አሁን ሁለት ነው ወደዛኛው ከመሄዴ በፊት እዚህ ጋር አሁን እንድትይዙልኝ የምፈልገው ነጥብ አለ ጆሲዬ አንደኛው እነዚህ ሰዎች እነ ጴጥሮስ መጀመሪያ ተናጋሪዎቹ እነ ጴጥሮስ ልሳን የተናገሩ ያሉት እነ ጴጥሮስ የሚናገሩት ቋንቋ የሚታወቅ ቋንቋ ነው ሰዎች ሰምተዋቸዋል በዙሪያ የተሰበሰቡ ሰዎች ሰምተዋቸዋል የተናገሩት እነ ጴጥሮስ በዛ በዙሪያው የነበሩ ሰዎች የሚሰሙትን ቋንቋ ነው ሰዎቹ የሚሉትን ሰምተዋል ለዛም ነው በገዛ ቋንቋችን የእግዚአብሔርን ታላቅ ነገር ሲነግሩን እየሰማን ነው አሉ ኦኬ አሁን ወደ አዲስ ኪዳን ቤተክርስቲያን እንመለስና ለቤተክርስቲያን ስጦታ ተደርጎ የተሰጠውን ልሳን እንይ ማለት ነው መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 14 ቅድም 12 ላይ ነበር ያወጣሁት ምዕራፍ 14 ላይ ከቁጥር 1 ጀምሮ ልብ ብላችሁ ስሙኝ እንደዚህ ይላል ፍቅርን ተከታተሉ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ኦኬ ፍቅርን ተከታተሉ መንፈሳዊ ስጦታ ይልቁንም ትንቢት መናገር ፈልጉ ከዛ ሁለት ላይ አሁን በደንብ ስሙኝ ሁለት ላይ እንደዚህ የሚል ቃል አለ በልሳን የሚናገርስ ይላል በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም እዚህ ጋር ቆይ እዚህ ጋር በልሳን የሚናገር ምን አለ ለእግዚአብሔር እንጂ ለሰው አይናገርም እንዴ ሐዋርያት ሥራ 2 ላይ እኮ ለሰው ነው የተናገሩት አይደል እንዴ ለእግዚአብሔር እኮ አይደለም ለሰዎች ተናገሩ ሰዎቹ ሰሟቸው ይሄ ምን ይላል ልሳን የሚናገር ለእግዚአብሔር ይናገራል እንጂ ለሰው አይደለም ማለት ለሰው አይደለም እነ ጴጥሮስ ሐዋርያት ሥራ ምዕራፍ 2 ላይ የተናገሩት ለሰው ነው እዚህ ጋርስ ለእግዚአብሔር ነው ለሰው አይደለም ይላል ከዛስ የሚያስተውለው የለምና ይላል የሚያስተውለው የለም ሆዶን ሰከን የሚያስተውለው የለም ይሄን ልሳን እዛስ የሚያስተውለው አልነበረም እንዴ ነበር እኮ እንዴ በገዛ ቋንቋችን የእግዚአብሔርን ታላቅ ነገር ሊነግሩናል አይደል እንዴ ያሉት ሰምተው አስተውለዋል እኮ ይሄንንስ ይሄኛውን ልሳን የሚያስተውለው የለም ማለት እሺ በመንፈስ ግን ምስጢርን ይናገራል በመንፈስ በስፒሪት ሆኖ ምስጢርን ነው የሚነጋገረው ምስጢርን ይነጋገራል ማለት እሱ ለእግዚአብሔር ምስጢር ይነግራል ማለት ሳይሆን ከመንፈሳዊ ዓለም ጋር ከእግዚአብሔር ጋር ኮሙኒኬት ያደርጋል ሰዎች በማይሰሙት ስለዚህ ይሄ መንፈሳዊ ሰማያዊ ቋንቋ ነው ማለት ነው ልሳን ኦኬ ከዛ በኋላ ትንቢት መናገር እኔ ትኩረቴ እሱ ጋር ስላልሆነ ይሄ የተጻፈበት ክፍል እንደምታውቁት የጸጋ ስጦታ አጠቃቀሙ ትክክል ስላልነበር እሱን ስርዓት ለማስያዝ ነው ጳውሎስ እየተናገረ ያለው ስለዚህ የምፈልግባት ፖይንት ሊድ ሙሉ በጣም ረጅም ስለሆነ ላለማድከም ማለት ነው እንደዚህ ይላል የምፈልግበት ቦታ ላይ ልምጣ 13 ላይ እዚሁ ላይ ነኝ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 13 ላይ እንደዚህ ይላል ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል በልሳን የሚናገር እንዲተረጉም ይጸልይ ኦዶን ሰከንድ ቆይ እንዴ አንደኛ ቅድም አይተናል እዚህም አንደኛ ቆሮንቶስ ምዕራፍ 12 ላይ አይተናል ሁለት ቦታዎች ላይ ልሳን መናገርና መተርጎም የጸጋ ስጦታ እንደሆነ አይተናል ኦኬ አሁን እዚህ ጋር ምን ያለ ሐዋርያት ሥራ ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 ላይም እናየዋለን እዚህ ጋር ማለት ነው መተርጎምና መናገር የጸጋ ስጦታ እንደሆነ ጳውሎስ እዚህ ጋር ምን ይላል ልሳን የሚናገር እንዲተረጉም ይጸልይ ይላል እንዴ እንዲተረጉም ይጸልይ ልሳን መናገር ጸጋ ስጦታ መተርጎም ጸጋ ስጦታ እንዴ ለምን አስፈለገ ሐዋርያት ሥራ ላይ እኮ ምዕራፍ 2 ላይ ልሳን ምድር ላይ ኤግዚስት የሚያደርግ ሰሙኤል የሚነገር ቋንቋ ከሆነ መተርጎም የሚባለው ጸጋ ስጦታ ለምንድን ነው መተርጎም ማለት ነው ጃፓንኛ ከሆነ የምትናገረው አንተ ኢትዮጵያ ሆነ በቃ ጃፓን ትሄዳለህ ጃፓንኛ ትናገራለህ ሐዋርያት ሥራ 2 ላይ እንዳለው ህዝቡ ይሰማሃል ማለት ነው የምትናገረው ተርጓሚ ለምንድን ነው የሚያስፈልገው የጸጋ ስጦታ ትርጉም ሆኖ ለመጣ እንዴ ሰዎቹ በቀጥታ ለምን አይሰሙ ቋንቋቸው ልሳኑ የጸጋ ስጦታ ነው ተሰጠህ አንተ ጃፓንኛው እንዴ ጃፓኖች አይሰሙም እንዴ ካለ ጃፓንኛ ስተወራ አይሰሙም ጃፓንኛ አይደለማ መተርጎም አለበት የጸጋ ስጦታ ያለው ሊኖር ይገባል መንፈሳዊ ቋንቋ ነው ሰማያዊ ቋንቋ ነው ስለዚህ መተርጎም አለበት ስለዚህ ጳውሎስ ምንድነው የሚለው በልሳን የሚናገር እንዲተረጉም ይጸልይ መተርጎም አለበት ጸልዮ ነው የጸጋ ስጦታ ነው ጸልዮ ነው የሚቀበለው እንጂ
እንደ ሐዋርያት 12 ላይ ሰሙዌር ኤግዚስት የሚያደርግ ከሆነ ትሄዳለህ። አፋር ክልል አታውቅም መናገር አንተ አፋርኛ ይሰጣል፣ አፋርኛ ትናገራለህ፣ ይሰማዋል። ኖ አይደለም፣ ይሄ እንደዛ አይደለም። አፋርኛ መናገር ይሰጥሃል፣ ከዛ በኋላ እነሱ ይሰማሃል አይደለም። ሰማያዊ ቋንቋ ነው። አንተ ራሱ አታውቀውም። በነገራችን ላይ ጳውሎስ ቆይ ቀጥሎ እነግርሃለሁ። የምትናገረውን ልሳን አንተ ራሱ አይደለም ሰው አንተ ራሱ አታውቀውም። ጳውሎስ ራሱ ነው የሚለው። ብዙ ማደናገሮች አሉ ልሳንን በተመለከተ ማለት ነው። ሰው መተርጎምም የጸጋ ስጦታ ነው። ለምን የሆነ ሰሙዌር ኤግዚስት የሚያደርግ ቋንቋ አይደለም። አንተ የምትናገረው ሰማያዊ ቋንቋ ነው፣ መንፈሳዊ ቋንቋ ነው። ያንን ደግሞ መስማት የሚችለው ተርጓሚ ነው። ያ ስጦታ ያለው ነው፣ የጸጋ ስጦታ ያለው ተርጓሚ ነው። ጳውሎስ ቀጥሎ እንደዚህ ነው የሚለው፣ በልሳን ብጸልይ አለ መንፈሴ ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ሐዋርያ ቅዱስ ጳውሎስ ነው ይሄን እያለው። ቀጥሎ ያለው 14 ላይ ነው፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮዬ ግን ልሳን ስናገር አእምሮ አያውቅም እያለ ነው ጳውሎስ። በልሳን ስትጸልይ አንተ ራሱ አታውቀውም። የወንጌል አማኞች የሚናገሩት ልሳን ትክክል አይደለም፣ ከሰይጣን አይደለም። ለምን አይደለም። አንደኛ የማይተረጎም ልሳን አይደለም የሚልም ይሄ እንግዲህ የመጽሐፍ ቅዱስ ኮንሴፕት አይደለም፣ ፈጽሞ ከመጽሐፍ ቅዱስ ሐሳብ የወጣ ነው። ለምን ጳውሎስ የሚናገር እንዲተረጉም ይጸልይ አለ። እንደገና መናገር ችለህ አለመተርጎም አለመቻል መጽሐፍ ቅዱሳዊ ነው። ለምን ሁሉንም አይሰጥህም ይላል። ሁሉም መናገር አይችልም፣ ሁሉ መተርጎም አይችልም ብሏል። የጸጋ ስጦታ ነው መናገርም መተርጎምም። ስለዚህ ልትናገር ብቻ ትችላለህ አንተ፣ መተርጎም ላይኖር ላትችል ትችላለህ። ግን እንድተረጉም ጸልይ ይላል እግዚአብሔር። ምናልባት ስጦታውን ከሰጠ አንተ ደግሞ ካልሰጠ የተሰጣቸው ሰዎች እንዲተረጉሙ ይሁን ነው። ከዛ ጳውሎስ ቀጥሎ ያለው በልሳን ብጸልይ መንፈሴ ይልና ይጸልያል፣ አእምሮዬ ግን ያለ ፍሬ ነው። ያ ማለት ምጸልየውን አላስተውለውም ነው። ከዛስ በኋላ ቀጥሎ ምንድን ነው የሚለው? እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ። በመንፈስ ዘምራለሁ፣ በአእምሮም ደግሞ እዘምራለሁ። ያ ማለት አእምሮ እያስተዋለም ዘምራለሁ፣ እጸልያለሁ። አእምሮ ሳያስተውልም በልሳን ደግሞ በመንፈሳዊ ቋንቋ ደግሞ ኮሚኒኬት አደርጋለሁ ከአምላኬ ጋር ነው። ሌላ አይደለም እያለ ነው። ቆይ ልቀጥል። በጣም ፒክ እያደረኩ ነው፣ ሙሉን እንዳላሰለቻችሁ ማለት ነው። ጨርሻለሁ፣ ኦልሞስት ጨርሻለሁ። ከዛ እንደዚህ ይላል፣ እንግዲያማ ካልሆነ ይላል ቀጥሎ፣ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካወቀ እንዴት አድርጎ ለምስጋና አሜን ይላል። በልሳን ብትጸልይ፣ አሁን እኔ በልሳን ብጸልይ አንተ ልትሰማኝ አትችልም፣ ልታውቅ አትችልም። ስለዚህ አሜን ብለህ ልትተባበር አትችልም። ከዛ ጳውሎስ ምንድን ነው የሚለው? እንደዚህ ያለ አንተማ መልካም አየህ፣ አልተቃወምም። አንተ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም። አየህ፣ አሁን እኔ እዚህ ጋር በልሳን ብናገር ኤፍሬም አንተ ጥሩ ነው፣ መልካም ነው፣ ታንጻለህ ራስህን። ነገር ግን ስላልተተረጎመ እነ ጆኒ አይታነጹበትም። አንተ ጥሩ ነው የምታደርገው፣ ግን እነሱን አይጠቅምም ነው በእነሱ ፊት ስታደርገው ማይተረጎም ከሆነ። ከዛ ሲቀጥልና እንደዚህ ይላል፣ በጣም ደስ የሚል ቃል፣ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ለዛ እኮ ነው እኛ ትክክለኛ የሐዋርያቱ ቤተክርስቲያን ላይ የተተከልነው እኛ ነን የምንለው። ለዛ ነው አባታችን ጳውሎስ ልሳን ይናገራል፣ እኛም እንናገራለን። ከሁላችሁ ይልቅ እናገራለሁ አለ ሐዋርያው ቅዱስ ጳውሎስ። የትኛውን ልሳን የሚናገረው? ሰሙኤል ኤግዚስት የሚያደርግ ቋንቋ አይደለም። በአይምሮዬ ይሄኛው አይምሮዬ ያለ ፍሬ ነው በልሳን ስጸልይ ያለው ጳውሎስ ማለት ነው። የኛ አይነት ልሳን ነው የሚናገረው። ከሁላችሁ ይልቅ ልሳኖች እናገራለሁ ይላል። ከዛስ በኋላ እንደዚህ ይላል፣ ይህን ብቻ ብዬ እጨርሳለሁ። ነገር ግን ሌሎቹን አስተምር ዘንድ በማህበር እርፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮ ልናገር እወዳለሁ። ኦፍኮርስ አሁን በልሳን እኔ 3 ሰዓት ከማውራ ይልቅ ሰዎች እንዲሰሙኝና እንዲረዱኝ ለሰዎች ስል በአይምሮ ሆኜ በጣም ጥቂት ደቂቃ 1 ደቂቃ 2 ደቂቃ ብናገር በጣም ጠቃሚ ነው፣ ሰዎችን ይጠቅማል። ለምን ማይተረጎም ከሆነ ክፍሉ አጠቃላይ የሚናገረው ማይተረጎም ልሳን ከሆነ በማህበር መካከል አትናገር፣ ለአንተና ለእግዚአብሔር ብቻ ተነጋገር። ለምን ጉባኤው አይታነጽም። እንደውም ሰዎች ይመጡና እብድ ነው ይለው፣ ያልተማሩ ሰዎች ይለው። ያልተማሩ የሚለው አካዳሚክ አይደለም። አሁንም እኛ በነገራችን ላይ እንደዛ ነው። እብዶች የሚሉን ያልተማሩ ሰዎች ናቸው። ያልተማሩ ማለት አካዳሚ ምናምን ያልሄዱ ትምህርት ቤት ማለት አይደለም። መንፈሳዊ ዓለምን ያልተረዱ ሰዎች ማለት ነው። እነሱ እብድ ናቸው። ምንድን ነው የሚሉት ቋንቋ ይላሉ። ጳውሎስም እሱን ነው የሚጠነቀው። አያችሁ፣ ያላመኑ ሰዎች ያልተማሩ ሰዎች ቢገቡ እብድ ነው የሚሏችሁ። ስለዚህ ማይተረጉም ከሆነ ዝም በሉ። ለምን? ከነሱ አንጻር አየህ፣ ትክክል ነው። እናንተ በመልካም ነው የምታመሰግኑት፣ ግን የማይገባው ሰው አለ። በሚገባው ቋንቋ ግን ብትናገሩ፣ ትንቢት ብትናገሩ ለምሳሌ በሁሉ ይገሰጻል፣ ይመከራል፣ እግዚአብሔርን ያመሰግናል። ነገር ግን አሁን በምትናገሩ ሳይተረጎም እብዶች ናቸው የሚለው አያስተውልም ይላል። አሁንም እንደዛ ነው የምንባለው። ዝም ብለው ነው የሚጮህ እንዲህ እያሉ በቃሉም እያሾፉ እብዶች ናቸው ይላሉ። ጳውሎስም እንደዛ ይለዋቸዋል፣ ተጠንቀቁ የሚለው ለዛ ነው። እኛም እናስተምራለን። በነገራችን ላይ በጉባኤ መካከል ሚዲያ ላይ ልሳን ትናገሩ ማይተረጎም ከሆነ መሰናክል ነው የሚሆነው ለሌሎቹ። እናንተ ትክክል ጥሩ ነው መልካም ታመሰግናላችሁ፣ ግን
በቃ ጳውሎስ ደግሞ የጌታ ትእዛዝ ነው ብለዋል። ስለዚህ ይሄ ሰው ከማሰናከል አንጻር ሚዲያ ላይ ወይም በጉባኤ መካከል ማይተረጎም ከሆነ ልሳን አትናገሩ፣ ለራሳችሁ ግን ተናገሩ፣ ከእግዚአብሔር ጋር ኮሚኒኬት አድርጉ ብለን እንናገራለን ብዙ ጊዜ ማለት ነው። ስለዚህ ወንጌል አማኞች የምንናገረው ልሳን መጽሐፍ ቅዱሳዊ ነው። የሐዋርያት ሥራ 2ና ለቤተክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን፣ ይህን ልሳን የሌለበት ቤተክርስቲያን እነዚህ የተዘረዘሩት ሐዋርያት፣ ነቢያት፣ የፈውስ ስጦታን፣ መናፍስት የመለየ እነዚህ አገልግሎቶች የሌሉበት ቤተክርስቲያን የሐዋርያት ቤተክርስቲያን አይደለም ማለት ነው። ታንክ ዩ። አንዴ ልሳን ምን ማለት ነው? በአጭር ልሳን ማለት ቀጥታ ትርጉሙ ቋንቋ ማለት ነው። ልሳን ቋንቋ፣ አንደበት ወይም ቋንቋ ማለት ነው። ያ ማለት ግን ቋንቋ ማለት ኦሮምኛ፣ አማርኛና ሀደርኛ ማለት አይደለም። መንፈሳዊ ሰማያዊ ቋንቋ ጸጋ የሚሰጥ እንደገና ለመስማት እንኳን ጸጋ የሚያስፈልግም በጸጋ የሚተረጉሙ በጸጋ የምትናገሩ በጸጋ የምትተረጉሙ መንፈሳዊ ሰማያዊ ቋንቋ ቀጥታ ትርጉሙ አንደበት ቋንቋ ማለት ነው ልሳን ማለት። ስለዚህ ይሄ የጸጋ ስጦታ ሪዝኑን ነው የምንነግረኝ። ልክ ላይሆን ይችላል ጥያቄው፣ ይቅርታ። ይሄ የጸጋ ስጦታ ለምን ፕሮቴስታንት ጋር ብቻ ተሰጠ? እውነተኛው የሐዋርያት ቤተክርስቲያን የወንጌል አማኞች ስለኛ ስለሆንን ማለት ነው። መንፈስ ቅዱስ ከኛ ጋር ስለሆነ የክርስቶስ አካል የሆነባት ራስ የሆነባት እኛ አካል ብልቶች ሆነን የተጋጠምንበት ያቺ አንዲቱ አካል ውስጥ ለዛች መንፈስ ቅዱስ እንደወደደ ያከፋፈለ ያደርጋል ይላል። መንፈስ ቅዱስ ለቤተክርስቲያን የሰጠው የጸጋ ስጦታ ነው። ያቺ ቤተክርስቲያን የኛ ስለሆነች መንፈስ ቅዱስ ለኛ ሰጥቷል ስጦታውን። ስለዚህ እኛ እንናገራለን ልሳን ማለት። አመሰግናለሁ።